እዮብ አካውንቴ ውስጥ 80 ሺህ ብር ነበር። ከእንቅልፌ ስነቃ ደግሞ 30 ሺህ ብር ጎሏል። ገንዘብ የት ነው ሄደው? ማር ልነግርሽ ነበር ረሳሁት። ዛሬ ጠዋት ከሆስፒታል ተደውሎልኝ አባቴ በአስቸኳይ ቀዶ ጥገና እንደሚደረግለት ለዛም 30 ሺህ ብር ወጪ አድርጌያለሁ። ልቀሰቅስሽ አልፈለኩም ነበር። ምን? እና ከኔ ገንዘብ ነው የነካህ? ቆይ ለምንድን ነው ለሞኝ አባትህ ገንዘብ የምታጠፋው? ዛሬ እኮ መኪናውን ማሳደስ ነበረብኝ። ገንዘቡን የሰጠሁሽ እኮ እኔ ነኝ። ወንድምና እህቶችን መጠየቅ ትችል ነበር እኮ። በላሁኑን መልስልኝ። ሄሎ እህቴ፣ ቀድሜ ልደውልልሽ አልቻልኩም። አባቴ ቀዶ ጥገና ክፍል ውስጥ ነው። ምን? እንደ እድል ሆኖ ባልሽ ኢዮብ 30 ሺህ ብር ከፍሏል። ባይሆን ኖሮ ዛሬ አባታችን በሕይወት አይቆይም። ማር፣ አሁን እውነቱን አውቄያለሁ። ለምንድን ነው አባቴ መሆኑን ያልነገርከኝ? አሁን ገንዘቡ አያስፈልገኝም። ይቅርታሽ። ዋው፣ ይሄንን ባህሪሽን ስላሳየሽኝ አመሰግናለሁ። የኔ አባት ምንም አይደለም። ያንቺ አባት ሲሆን ግን ራስሽን ህይወትሽን ትሰጫለሽ። ከዚህ በኋላ ካንቺ ጋር መሆን አልፈልግም።